ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። 99 ሰው ገደለ። ወደ አላህ መመለስ ፈለገ። እንደው አንድ 99 ሰው ገለዋል አላህ ይምረዋል ሲለው አረ አሉ። ዕውቀት የለውም የተጠየቀው ሰው ጃሂል ነው፣ ዓቢድ ነው። በቃ ወንጀል አያውቅም፣ ግን ዝም ብሎ ዚክር የሚያደርግ ነው። አረ በጭራሽ አለው። አይምረኝማ ካልማረኛ አንተስ ፊት ለፊት ምን ትሰራለህ ብሎ እሱንም ቀረጠፈው። ስንት አደረገው? 100 ሞላ። አሁንም መመለስ ፈለገና ግን በቃ እኔ የምፈልገው ዓሊም ነው አለ። ዓሊም ነው የምፈልገው። ዓሊም አሳዩት። እንዴ ባንተና በተዋህ መካከል በአላህ መካከል ማን ነው ግርዶሽ ነው? አው አላህ ይምራሃል አለው። ተስፋ ሰጠው። ነገር ግን ይሄም ያለህበት አካባቢ ወንጀል የበዛበት የመጥፎ ሰዎች መንደር ነው። እሱን ለቀህ ሷሊዎች ደግሞ ያሉበት አካባቢ አለ፣ ወደዛ ሂድና ከነሱ ጋር ሆነ አላህን ተገዛ። እሺ ብሎ በትክክለኛ ተውበት ነው መንገድ ጀመረ። መሀል ላይ ሞት መጣበት። ሐዲሱ ላይ እንደተገለጸ የጀነቶቹ ተውብቷል ወደ አላህ ተመልሷል እኛንም እንወስደዋል። የጀሃነም ዘበኞች አረ በጭራሽ አንድ ቀንም ኸይር ነገር አልሰራ እኛንም እንወስደዋል። በመካከል አላህ ዳኛ ላከላቸው። ሜትሩ ይመተር የመጣበትና የሚሄድበት ወደ የሚሄድበት ከቀረበ የጀነት ይወስዱታል። ከመጣበት ደግሞ ቦታ የቀረበ ከሆነ የማን ይወስደዋል? የጀሃነሞች። አላህ መሬትም በሱ ቁጥጥር ሰው ነው። ሁሉም የሱ ሰራዊቶች ናቸው። ሁሉንም ማዘዝ ይችላል። አላህ መሬትን አዘዛት። ለዚህኛው አንተ ባዕዲ ራቅ በይ አላት፣ ወደ መጥፎ አካባቢ። ወጥሮቹ ደግሞ አንተ ቀረቢ ለባሪያ ቀረብ በይ አላት። በስንዝር አካባቢ አልፎ በጀነቶቹ ወሰዱት። ምንድነው መልእክቱ? አንተ መኪና ተበላሽቶብህ ዳቦ ቤት ትሄዳለህ? የት ነው የምትሄደው? ጋራጅ ቤት ነው አይደል? በቃ የሚሰራበት የመኪና ማደሻ። ግልጽ ነው አይደል? ታመህ ሆስፒታል እንጂ ሌላ ቦታ አትሄድ። ስለዚህ ምንድነው መልእክቱ? ስትጠይቅም ዓሊምን መጠየቅ ነው። የኔ ቢጤ ጃሂሉን አይደለም መጠየቅ ያለበት። ዓሊም ስትጠይቅ ዓሊም አጥጋቢ መልስ ይሰጥሃል። ነገሩን አይቶ አመዛዝኖ መስላሃ መፍሰዳውን አይቶ ይሄ ነው ይልሃል። የኔ ቢጤውን ግን የምትጠይቅ ከሆነ ወዴት ነው የሚከት? ወደ ገደል ነው የሚከት ማለት ነው። ስለዚህ ሁልጊዜ ይሄ የሚያስተምረን እነዚህ ምንድነው? ዓሊም ማወቅ ማን ነው? እኛ ላይ ኢጅቲሃድ ማድረግ ያለብን ዓሊም ማን ነው? ጥረት እኛ ላይ ያን አድርገን እሱ በሚሰጠን መልስ እንጓዛለን። ይሄ ዓሊም ከየት አመጣው ከተባለ ነው ከተማረው ከትክክለኛ ዕውቀት ነው። ቁርአን ሐዲስን የተገነዘበ ዓሊም መፍትሄ አያጣም። ማህበረሰቡ ጭንቅ ሲል መፍትሄ ያመጣል። ስለዚህ በዕውቀት መስራት፣ በዕውቀት መናገር ምን ያመጣል? በላን ያነሳል። ያለ ዕውቀት የምንሰራቸው የምንናገራቸው የምናስተምራቸው ነገሮች ምን ያመጣሉ? በላ ያመጣሉ እንጂ ዝም ብለ አንድ ሰው አይ በቃ እኔ ሁክም ሰጥበታለሁ ከሌለኝ ኡሰይሚን ኪታቡል ዒልም የሚል ኪታብ አላቸው። ኪታቡል ዒልም ይላል፣ የዕውቀት ነው። እዛ ላይ ምርጫ ያመጣሉ። ብዙ ጊዜ እነን ምርጫ እንደ ምሳሌ ያመጣውላችሁ ይመስለኛል። ምንድነው የሚያመጡት? አንድ ሰው ዕውቀት ያለው ሰው ሁልጊዜ ዓሊም የሆነ ሰው ምን መሆን አለበት? አዛኝ መሆን አለበት። ረህማ ለሚያስተምራቸው ሰዎች እዝነት፣ ቀለል ያለውን ነገር መምረጥ። አንድ ቀን አንዱ ሰሃባ መጥቶ ዑመር ጋር አንኳኳ። ዑመር ጋር ሲያንኳኳ ዑመር አልሰሙም ነበረ። 3 አንኳክቶ በቃ 3 ከተንኳኳ አደብም አይደለም ካልተፈቀደልኝ ብሎ ይሄዳል። ኋላ ዑመር ጉዳያቸውን ጨርሰው ማን ነበር የመጣው አሉ። እከሌ የሚባል ሰው ጥሩት አሉ። አስጠሩት። ለምን መጣ? ጉዳይን ሳታቀርብ ለምን ሄድክ አሉ። 3 አንኳኳ። ከዛ በኋላ ደግሞ መልስ አልሰጡኝም ሄድኩኝ። የአላህ መልእክተኛ ሰለም 3 አንኳክታችሁ መልስ ካልሰጣችሁ ሄዱ ነው እንጂ እዚህ ቤት ሰው አለ ተብሎ በር አይከፈትም። ተመለሱም ከተባላችሁ ቁርአን እንደተናገሩ ወኢዛ ቂለ እርጂዑ ፈርጂዑ፣ ተመለሱ ከተባላችሁ ተመለሱ። ዑመር እቺኛዋን ሐዲስ ናት አለ። አዎ ማስረጃ ካላመጣ አለቅህ ማለት። ሌላ ሰሃባው ነብዩ ሰለላሁ ዐለይሂ ተናግሯል ሲባሉ ዑመር ምን አሉ? እኛ ንግዱን ብለን ወደዚህ ስንል ስንት ነገር አመለጠን። ዑመር ፈቂህ ነው የሚባሉት። ዑመር ራሳቸው እንዲህ ዝቅ እንደሚያደርጉ እኛ ንግዱን ወደዛ ስንል የነብዩ ሐዲስ ስንት አመለጠን አሉ። ማለት ራሳቸው ዝቅ ያደርጉ ነበር። አባ ሁረይራን ደግሞ ስትመለከቱ ደግሞ የዕውቀት ሊቅ ናቸው። ከሰሃቦች ቁጥር 1 5374 ሐዲሶችን ያስተላለፉት አባ ሁረይራ ናቸው። ለዕልም የነበራቸው ፍቅር ልዩ ነበር። ሐታ ዱዓ አላህን ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው ዱዓ እንዲያደርጉላቸው። የሚሰጣቸው ነብዩ ጋር የሚያዳምጡት የሚነገራቸው ነገር በአጠቃላይ እንደሐፍዘው ውስጤ እንዲቀመጥ ዱዓ አድርጉልኝ ብለው አባ ሁረይራ ነብዩን ዱዓ እንዲያደርጉላቸው ጭምር ጠይቀዋል። ምንድነው ሁሉ ለዕልም ያላቸው ፍቅር ነው። በቃ የተማሩትን እንዳይረሱ እንዲያስቀምጡ በሂፍዝ ማስቀመጥ
ሰሂህ ሙስሊም ኢማሙ ነወዊ ረሕመቱላሂ ዐለይሂ ኢማሙ ነወዊ ማለት 40 ሐዲስን የጻፉ ሪያዱ ሷሊሂን የጻፉ ናቸው። 40 ነወዊን የጻፉት ኢማሙ ነወዊ ሰሂህ ሙስሊምን በ9 ሙጀለድ ሸርህ አድርገውታል። በ9 ሙጀለድ ሸርህ ሲያደርጉት 2 ዓመት ጎናቸው ምን አላገኘም ይባላል፣ ፍራሽ አላገኘም ይባላል። ምን ሲያረጉ በቃ ሲጽፉ ምን ሲሉ በመከራን ያለፉት ኢማሙ ነወዊ ልብ በሉ አላገቡም፣ ልጅ የላቸው። ገና በጊዜ ነው የሄዱት ማለት በሂጅራ በ631 ዓመተ ሂጅራ ተወለዱ። በ676 ዓመተ ሂጅራ ሞቱ በ45 ዓመታቸው። ግን ብዙ ኪታቦች ምን አደረጉ አበርክት ሄደዋል። ስለዚህ ዛሬ በየመስጊዱ 40 ሐዲስ ያልቀራ የለም፣ ሪያዱ ሷሊሂን ያልቀራ የለማ። በቃ የሚቀራ ሰው ሁሉ የማን ልጅ ነው? የኢማሙ ነወዊ ልጅ ነው። ለምን ልክ የሆነ ነገር በቀራ ቁጥር ረሕመቱላሂ ዐለይሂ ይላል። ለሳቸው ዱዓ የሚያደርግ አየህ፣ አንተ ተምረህ የሆነች ነገር ሰርተህ ስትሄድ ቢያንስ ከመቃብር በላይ ማለት ነው ስምህ አይረሳም። ሁሌ ትታወሳለህ፣ ሁሌ ስምህ ይነሳል። ስለዚህ ዱንያ ላይ የሆነች ነገር ጨምረህ እንጂ መሄድ ያለብህ ቀንሰህ መሄድ የለብህ። በቃ አንተ ለሆነች ነገር ለኡማ የሆነ ነገር አስተዋጽኦ ማድረግ። ስለዚህ ዛሬ የምትማሩት ዒልም በስነ ስርዓት ፕሮግራሚ ብላችሁ የምትማሩት የዒልም አይነቶች ቀላል ነገር አይደሉም። ነገ ብዙ ነገር እንድትጠቀሙበት ለማህበረሰቡ ብዙ ነገር እንድታደርጉ ያደርጋችኋልና ይሄ ጣሊበል ዒልም እውቀት ፈላጊ የሆነ ሰው በቃ አንገቱን ድፍት ማለት አለበት፣ ዝቅ ብሎ መቅራት አለበት። ኩራት የሚባል ከውስጡ ማውጣት አለበት። የሀገራችን ዑለማዎች ሲያናፍጡ እኮ ንፍጣቸው ጥቁር ነበር። በምን ምክንያት ከተባለ ኩራዝ ታውቃላችሁ? ኩራዝ ማለት አሁን ላይ የለም። አሁን ሻማ፣ አሁን አልፎ ደግሞ ሶላር ምናምን አለ አይደል? የዛኔ ኩራዝ ብዙ ከተማ ጭምር። ኩራዝ ማለት ምንድነው? ጋዝ ይደረጋል የሆነች ጣሳ ላይ። ከዛ በኋላ የእንትን ክር አለ አይደል? የቡታ ጋዝ ክር የሚባለው እሱ ይደረጋል። ከዛ እሱ ላይ ይለኮሳል። ጋዙን እየመጠጠ ብቻ ትንሽ ብርሃን ይሰጣል። ይሄ በየገጠሩ በየምኑ አለ እና ዒልሙን በሱ ስለሆነ በጨለማ ስለሚቀሩ ያ የኩራዙ ጭስ የት ይገባ? አፍንጫቸው ላይ ምናምን ይገባል። ሲያናፍጡ ጥቁር ንፍጥ። በዚህ መልኩ ተሰቃይተው ነው ዒልምን የወሰዱት የሀገራችን ዓሊሞች ጭምር። ታላላቅ ዓሊሞች እንደነ ዶክተር ሼክ መሐመድ ሐሚዲን የሆነች መንገድ ሲሄዱ የ2 ሰዓት መንገድ ይላሉ። እንደውም በቅርብ የሚባለው ነው የ2 ሰዓት መንገድ በእግር ነው፣ ጫማም የለም። ሲመለሱ እግራቸው ደም በደም ሆኖ ማለት ነው፣ እሾህ ወቅቷቸው። በቃ ዒልሙ ዝም ብሎ አልመጣም። ስለዚህ ዕውቀት የሚባለው ነገር ብዙ ዋጋ የተከፈለበት ነው። እኛ ጋር ደግሞ ኪታቡ ተበጅቶ ቡኻሪ ሙስሊም አሁን የምትቀሩት ዑምደቱል አሕካም ቡኻሪና ሙስሊም ተስማምተው የዘገቡት የሁለቱ ሐዲሶች ጥንክር ነው። ቀላል ነገር አይደለም። አንደኛ ሰሂህ የሆነ ሐዲሶች ናቸው። ሁለተኛ ደግሞ ከአርካን ከጦሃራ ጀምሮ ከዛ ሰላት ይገባል። ከዛስ ዘካን ተማርን። ከዛስ ጾምን ተማርን። አሁን ሐጅ አይደል? ሐጅ ካለቀ በኋላ ወዴት ይገባል? ወደ ማህበራዊ ህይወት ይገባል። ኪታቡል ቡዩዕ ብሎ ይመጣል። ሁለተኛ ምዕራፍ ነው። አሁን ሸርሁ ላይ 2 ምዕራፍ አድርጎት ነው የሚያመጣው። ኪታቡል ቡዩዕ ብሎ ይመጣል። ስለ ንግድ መሸጥ መለወጥ፣ ከዛ ስለ ጋብቻ፣ ስለ ፍቺ፣ ስለ መሳሰሉት ብዙ ህግጋቶችን፣ ስለ ውርስ፣ ባሪያ ነፃ ማውጣት የመሳሰሉት ማያመጣው ነገር የለም። ዝርዝር አድርጎ ሰሂህ በሆኑ ሐዲሶች ያመጡታል። ይሄ እንግዲህ ቀላል አይደለም። ሌሎቹ እነዚህ ዕልሞችን ለማግኘት ስንት ቦታ ተሄዱ፣ ስንት ቦታ አጣ። በአገራችን ደረጃ 80ዎች ውስጥ እኮ ኪታቡ ስለማይገኝ እንዳውኑ እንደምትፈልጉት ኪታብ አይደለም፣ አይገኝም። ዛሬ ተው ኪታቡን አልይዝም ካለ ሰው ሞባይሉን አውጥቶ አፕሊኬሽን ላይ ኪታቡን ስም ጽፎለት ያወርደዋል አይደል? ኪታቡን በሙሉ አንድ ኪታብን ብዙ ዱዓቶች ይቀባበሏት ነበር በሀገራችን ደረጃ። አንድ ኪታብ አንዱ ይቀራበታል፣ አንዱ እዛ ያስተምርበታል። ብዙ ቤት ትዞራለች፣ ብዙ ቤት ይዞራል። ብዙ ቤት ዛሬ ዱዓቱ ያላችሁበት ቦታ መጥቶ የሚያስተምረው አይደል? ሌላው እኮ እኔ ትዝ ይለኛል በእኛ እድሜ ደረጃ ልጅ ሆነን መስጊድ ፕሮግራም ካለ ከተባለ ለምሳሌ የወራይ ፕሮግራም ከጀመሩት መካከል ግንባር ቀደሙ ሾጀሌ መስጊድ ነው። ውስጥ ሞልቶ ግቢ ይሞላል። ትክትክ ነው። ለምን አንድ ሐዲስ የሚናገር ሰው መጣ ከተባለ። ዛሬ ግን ያው እንደምታዩት ነው። በዩቲዩብ አገኘዋለሁ፣ በፌስቡክ ይሄ በፌስቡክ ላይቭ ሲተላለፍ በዩቲዩብ እኮ ሲተላለፍ ለማን ታስቦ ነው? ውጭ ሀገር ያሉ እህት ወንድሞች አሉ ከሚሰሩበት ቦታ ንቅንቅ ማይሉ መስጊድ መሄድ ማይችሉ በቃ
እዚህ ኑሮ ለማሸነፍ ብሎ ስራ የሚሰሩ ግን ትንሽ ጊዜ ሲያገኙ ኢንተርኔቱ ስላላቸው ቢያንስ እንዲጠቀሙ ዒልሙን እንዲይዙ እዛ ብቻ ሆነው ያለ ዕውቀት እንዳይሉ በሚል በማሰብ ነው እንጂ መስጊድን የሚያክል ምን የለም ዕውቀት የለም። ይሄን ወቁ። በኋላ በዩቲዩብ አገኘዋለሁ ቴሌግራም ላይ አገኘዋለሁ እንዳትሉ። እናንተ ላይቭ ማለት መስጊድ ውስጥ ቁጭ ብላችሁ መቅራት ከቻላችሁ ያንን መቅራት ነው ያለባችሁ። ለምን ከተባለ መስጊድ ውስጥ የሚቀራ ዒልምና ሌላ ቦታ የሚቀራ ዒልም ይለያያል። ለምን የአላህ መልእክተኞች ሰለላሁ ዐለይሂ ወሰለም መጅተማ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂሙ ሰኪና። ሰዎች ከአላህ ቤቶች መካከል አንድ ቤት ላይ ተሰባስበው ስለሱ የሚማማሩ ከሆነ የአላህን ኪታብ የሚያነቡ ከሆነ ምን ሚሉ ከሆነ ኢላ ነዘለት ዐለይሂሙ ሰኪና፣ የመጀመሪያው ሰኪና ይወርድባቸዋል፣ መረጋጋት። ዛሬ መረጋጋት ደስታ ርቆ ሰው የሐራም አይነት የዙልም አይነት ይፈጽማል። አላህን ተርቆ ደስታ አይገኝም። ስለዚህ የመጀመሪያው ሽልማት ሰኪና ነው። ሁለተኛ ወሐፈትሁሙል መላኢካ፣ መላእክቶች ይከቧቸዋል። ጣሊበል ዒልም የሚማር ሰው መላእክት ይከቧል። እኛ እናያቸውም እነሱ የሚያዩ መላእክቶች ይከቧቸዋል። በሶስተኛ ደረጃ ወገሽየቱሙር ረሕማ፣ የአላህ እዝነት ይሸፍናቸዋል። አላህ በረሕመቱ ነው የሚሸፍናቸው የሚከልላቸው የአላህ እዝነት። አራተኛ ደረጃ ወዘከረሁሙላህ ፊመን ዒንደ፣ አላህ እሱ ዘንድ ካሉት ክቡራን መላእክት ዘንድ ያወሳቸዋል። ባሪያዎቼ ኑና ተመልከቱ፣ ዱንያ ላይ ስንትና ስንት ብልጭልጭ ነገር ትቼላቸው እኔ ጋር ለመቃረብ እኔን ጋር ለመዋደድ የሚሰሩት ስራ ኑና ተመልከቱ ይላል። ወፊ ሪዋያ በሌላ ዘገባ ፈኡሽሂዱኩም፣ እናንተን አስመሰክራቸዋለሁ፣ አኒ ቀድ ገፈርቱ ለሁም፣ እኔ ወንጀላቸውን ምሬያቸዋለሁ ይላል አላህ። ከዛ ቃለል መላኢካ፣ አንደኛው መላኢካ ከመላእክቶች ምን ይላል? ፊህም ፉላኑን፣ እነሱ መካከል አንድ ሰው አለ፣ ኢነማ ጃአ ሊሀጀቲን፣ እሱ መስጊድ የመጣው ዳዕዋ ሊያዳምጥ ዒልም ሊማር ዚክር ሊያደርግ ቁርአን ሊቀር አይደለም የመጣው፣ ለጉዳይ ነው። የሆነ የሚፈልገው ሰው ስለነበረ ለዛ ጉዳይ ነው የመጣው ሲባል አላህ ምን ይላል? እሱም ቢሆን የኔ መግፊራ ያገኘዋል። ከመልካም የተቀመጠ እድለቢስ አይሆንም። ዛሬ አራዳ የሚባለው ማን ነው? ከመግሪብ እስከ ኢሻ በለው በሌላ ሰዓት ብለው ወክ እያረገ ካፌ ለካፌ የሆነ ሰው እርድና አራዳ ማለት ታውቃላችሁ? በኢስላም አራዳ ብልጥ ማለት እንደው ለቀብር ቤቱ ስንቅ ያዘጋጀ ነው። ነብዩ ሰለላሁ ዐለይሂ ወሰለም የጠሩት ነው። አልከይስ ማለት አልከይሱ ብልጥ ጮሌ አራዳ የሚባለው በኢስላም ቋንቋ መንዳነ ነፍሰሁ ወዓሚለ ሊማ ባዕደል ሞት፣ ከሞት በኋላ ላለ ሀገሩ ነፍሱን የተቆጣጠረ አብራ አለብኝ ብሎ እንደው ለቀብር ቤቴ ብርሃን የሚሆን ነገር ብሎ ያዘጋጀ አራዳ ማለት ይሄ ነው። እኛ ግን በእኛ አስተሳሰብ አራዳ ማን ነው? ሃንግ የሚሰራ አይደል? ተደብቆ ሞባይል የሚነጥቅ ወይ የሆነ ሴት አቅፎ ምናምን የሚዞር እንደዛ ነው የምናስበው። አራዳ አይደል? ይሄ ሞኝ ነው። ይሄ ምስኪን ነው፣ ሊታዘንለት የሚገባ እንደው አባብለን የምናመጣው ሰው። አራዳ ብልጥማ ከመግሪብ እስከ ኢሻ አጭር ሰዓት ናት፣ እስቲ ዒልም ልማር ኪታብ ልቅራ ብሎ ቁጭ የሚል። ከመግሪብ እስከ ኢሻ አጭር ሰዓት ናት፣ ተፍሲር ልማር ብሎ ቁጭ የሚል። ከመግሪብ እስከ ኢሻ አጭር ሰዓት ናት፣ ዚክር ላድርግ እስቲ ያለውበት ቦታ ቁጭ ብዬ ብሎ። ይሄ ነው ብልጥ ማለት። ሰላቱን ጠብቆ የሚሰግድ ነው። ከእናት ከአባቱ ጋር ግንኙነትን ያሳመረ፣ ከማህበረሰቡ ጋር ግንኙነትን ያሳመረ ብልጥ ማለት ይሄ ነው። የዚህ አይነት ሰው ደግሞ ለመሆን ምን ያስፈልጋል ከተባለ አላህን ማወቅ ነው። አላህ ፈሪዎች ብሎ እኮ የገለጻቸው ማን ነው? አዋቂዎችን ነው። ኢነማ የኽሸላህ ሚን ዒባዲሂል ዑለማ አላቸው። አያችሁ፣ አላህን በተገቢ ሁኔታ የሚፈሩት ማናቸው? ዑለማዎች ናቸው። አላህን ያወቀው ነው እንጂ የሚፈሩ አላህን ያላወቀ እኮ አላህን አይፈራም። ዑለማዎች አላህን ስላወቁት ታላቅነቱን ስለተረዱት ፈሩ። ነብዩ ሰለላሁ ዐለይሂ ወሰለም አላህን በጣም ስለተረዱት እኮ ሌሊቱ ሙሉ ይቆሙ ነበር፣ እግራቸው እስኪሰነጣጠቅ። ሌሊቱ ሙሉ እኮ ኢን ቱዐዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም እያሉ እችን የቁርአን አንቀጽ እየደጋገሙ እኮ ነብዩ እኮ ነክቶባቸዋል። ለምን? አላህን ኃያልነቱን ታላቅነቱን ስለተረዱት። አላህን ያወቀ ነው በተገቢ ሁኔታ አላህን ሊፈራ የሚችለው። ለዚህ ነው አላህ ሱረቱ አልኢምራን ላይ ሸሂደላህ አነሁ ላኢላሃ ኢላ ሁወ ወልመላኢከቱ ወኡሉል ዒልሚ ቃኢመን ቢልቅስት አላያችሁ ደረጃ እንደሰጠ። ሸሂደላህ አላህ መሰከረ፣ ከሱ ውጭ ሌላ የሚመለክ አምላክ እንደሌለ። ወልመላኢከቱ መላእክቶችን መሰከሯል። በሶስተኛ ደረጃ ወኡሉል ዒልሚ የእውቀት ባልተቤቶች አለ። የአላህን ብቸኛ ተመላኪነት በሶስተኛ ደረጃ ማን አስቀመጣቸው? ዓሊሞችን አለ። ያው ከነቢያቶች ቀጥሎ ማለት ነው። በውስጣቂነት ነቢያቶች ናቸው ለዑለማዎቹ ለሰዎች ያስተማሩት። አልአንቢያው አልዑለማ ወረሰቱል አንቢያ ናቸው። ዑለማዎች የነቢያቶች ወራሾች ናቸው። ነቢያቶች ደግሞ ለሰዎች ምን አላወረሱ? ነቢያቶች ገንዘብ ወርቅ አላወረሱ። ምንድነው ያወረሱት? ዒልም ነው። ለዚህ ነው አባ ሁረይራ ሰዎችን አዩዋቸው። እናንተ መስጊድ ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ሀብት እየተከፋፈለ እናንተ እዚህ ትቀመጣላችሁ አሏቸው። ሰሃቦች ሮጡ።
ሀብት ሲባል ከዛ ሲያዩ እዛ ጋር ቁጭ ብለው ቁርአን ክብ ሰርተው የሚቀርዋሉ፣ እዛ ጋር የሆነ ሐዲስ የሆነ ዒልም የሚማሩ አሉ። አዩዋቸው ሀብት አላለንም እንዴ አባ ሁረይራ ይታል ምንም ነገር የለም ብለው ተመልሰው መጡ። አንተ ሀብት አላልከንም እንዴ? አዎ ምን አያችሁ እንደዚህ የሚቀሩ ምናምን ነው። ታዲያ የነብዩ ሀብት እኮ እሱ ነው አሏቸው። የነብዩ ሀብት ማለት ዒልም ነው፣ እውቀት ነው። ነቢያቶች የሚያወርሱት ይሄንን ነው። ነቢያቶች የሚያወርሱት ይሄንን ነው። ስለዚህ እውቀትን በዚህ መልኩ ደግሞ አላህ የወደደ ሰው ነው ለእውቀት የሚያጨው። መን ዩሪድላሁ ቢሂ ኸይረን ይፈቂሁ ፊዲን። አላህ ኸይር የሻለት ሰው የዲን እውቀትን እንዲረዳ ያው በቃ ያገራለታል፣ ዲንን እንዲያውቅ ያደርግለታል እንጂ መን ዩሪድላሁ ቢሂ ኸይረን ብለው ነብዩ ሰለላሁ ዐለይሂ ወሰለም ሀብታም ያደርገዋል። ምን ያደርገዋል አላሉ። ምን ያደርገዋል? ይፈቂሁ ፊዲን ነው። አያችሁ ዲኑን እንዲረዳ እውቀትን እስልምናን እንዲረዳ ቁርአን ሐዲስን እንዲረዳ ያደርገዋል። ቁርአን ሐዲስን እንዲገነዘብ ያደርገዋል። ስለዚህ እውቀት ቡኻሪ ምን እንተናሉ ኪታብ ስትቀሩ ትንሿን ኪታብ አልኡሱል ሰላሳ ስትቀሩ ምን አሉ ቡኻሪ ባቡ አልዕልሙ ቀብለ አልቀውል ወልአመል አይደል? እውቀት ከንግግርም ከተግባርም በፊት ይቀድማል። አዎ ያለ እውቀት የሚሰራ ነገር በአጠቃላይ ገደል ይከታል። ተመልከቱ ሱረቱ ፋቲሃ ሶስት ቡድኖችን ታናግራለች። ሱረቱ ፋቲሃ ሁሌ በሰላት ላይ 17 ጊዜ በፈርድ ሰላት ላይ ብቻ ምንቀራት የቁርአን አንቀጽ ሶስት ቡድኖችን ታናግራለች። ፋቲሃን ገና ስታነቡት አልሐምዱሊላሂ ረቢል ዓለሚን ስንል ሐሚደኒ አብዲ ባሪያ አመሰገነኝ ይላል አላህ መልስ ይሰጣል። አርራህማን ራሂም አስና ዐለየ አብዲ ባሪያ እኔን አወደሰ። ማሊክ የውሚዲን ስንል መጀደኒ አብዲ ባሪያ አላቀኝ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን ሃዛ በይኒ ወበይነ አብዲ ወበይኒ አብዲ እቺ በእኔና በባሬ መካከል ያለች ናት። አህድ ናት፣ ቃል ኪዳን ናት። ምንድነው ቃል ኪዳኑ? ባሬ እኔም ብቻ ሊገዛ ቃል ገብቷል፣ እኔም ብቻ እርዳታ ሊጠይቅ ቃል ገብቷል። ስለዚህ ለባሬ የጠየቀዋለሁ። ምን ጠየቀ? ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም። ኢህዲነ ሲራጠል ሙስተቂም እዚህ ጋር በደንብ ግልጽ ይሁን። ትርጉሙ ምንድነው? ትክክለኛው መንገድ ምራን ነው አይደል? እኛ ጠማማ መንገድ ላይ ነው ያለነው። ትክክለኛ መንገድ ላይ ነው ያለነው። ታዲያ ምንድነው ትርጉሙ? ቁርአኑን ሙፈሲሮች እንደፈሰሩት እንደበተኑት በጣም እንዳብራሩት ሰቢትና አጽናን ማለት ነው። አዎ ጽናት ይፈልጋል። የሰው ልጅ መጨረሻውን አውቅ። ዛሬ ሙስሊም ሆኖ ነገ ሊከፍር ይችላል አይደል እንዴ? ዛሬ ጠዋት ላይ ሙስሊም ነው ማታ ሊከፍር ይችላል ተብሎ የሰው መጨረሻው መጨረሻ ላይ ነው የሚታወቀው እንጂ ሰው በህይወት እያለ ከሌ ነው ብለን አንመሰክርለትም። መንገዱ የዚህ መንገድ ነው እንላለን። ነገር ግን ሐታ ሰው ለሞተ ሰው ከሌ ጀነት ነው አንልም። አላህ ጀነት እንዲያስገባው ተስፋ እናደርጋለን። ጥሩ ሰው ነበረ፣ ይሰግድ ይጾም ነበረ፣ መልካም ነበረ ብለን ተስፋ ነው እንጂ የምናደርገው ቁርጥ አድርገን እንዲህ ነው ማለት አይቻልም። የሚያቆማን ነው አላህ ነው።